በሆነ አመት ልዩነት ልጆች ወለዱ የሚለው ደግሞ በኪሎሜትር ርቀት ነው ያደረኩት እና ሚዛን ተፈሪ አንድ ልጅ ኢትዮጵያ አንድ ልጅ ስትወልድ ማከለ ያለው 50 ኪሎ ሜትር ነው በዲኬት ኢትዮጵያ ልኬት መስራት ኢትዮጵያ ልኬት ማጸናለሽ ወይ የሚል ካራክተር ነበር የሰራው እና ብዙ ትላልቅ ሰዎች የሰፈራት ሞጫ ተጠይቃለን ያሉኝ ማጸናለሽ የሚከራይ እየፈለክ ነው ኦፕሬሽን ተደርጎ ያደረገው ዶክተር ቫንዴጅ ይረሳበታል ከዛ በቃ ሰላም አልሰጠውም ምግብ የማይፈጭለት ነው ሰላም ጤና ይስጥልን የዛጎል ሚዲያ ቤተሰቦች እንደምን ሰንብታችኋል ዛጎል ሚዲያ የሁላችንም መተንፈሻ ነው ላይክ ሼር እና ሰብስክራይብ ማድረግ እንዳይረሳ ለዛሬ አንድ ለየት ያለ ፕሮግራም ይዘንላችሁ ቀርበናል ፕሮግራማችን የዛጎል እንግዳ ይሰኛል በዚህ ፕሮግራም ላይ መቅረብ የምትፈልጉ ከስር በመናስቀምጠው አድራሻ ልታገኙን ትችላላችሁ የዛጎል እንግዳ የተለያዩ ባለ ታሪኮች እዚህ ስቱዲዮአችን ድረስ መጥተው ታሪካቸውን የሚያጫውቱበት የሥራ የኑሮና የህይወት ገጠመኞቻቸውን የሚያስተላልፉበት ፕሮግራም ነው ለዛሬ አንድ አዲስ እንግዳ ይዤላችሁ ቀርቤያለሁ እንግዳይ ራሱን በማስተዋወቅ ፕሮግራማችንን እንጀምራለን እንኳን ደህና መጣ እንኳን ደህና ቆያችሁ ስምህን ማን እንበል ስሜ ሳምሶን ስንታየው ወይንም ደግሞ አርቲስት ሳምሶን ስንታየው ሳምሶን ስንታየው አርቲስት እንዴት ነህ ሳሚ ወይም ደግሞ በቅጽል ስሜ ሳሚ ራሻው ይባላል ሳሚ ራሻው እንኳን ደህና መጣ እንኳን ደህና ቆያችሁ ስለተገናኘን ደስ ብሎኛል እናንተ እንኳን በተለያዩ ስራዎች አብረን ተገናኝተን እናውቃለን ዛሬ ደግሞ እንግዳ የሆነ ዛጎል ሚዲያ ስቱዲዮ ስለተገናኘ አብረንም አንዳንድ ታሪኮችን ልንጫወት በመገናኘታችን በጣም ደስ ብሎኛል ሳሚዬ እንኳን ደህና መጣ በድጋሚ እንኳን ደህና ቆያችሁ ሳሚ ራሻው በምን ሙያ ላይ ነው የተሰማራው ለኔ እንኳን ሳይሆን ለተመልካቾቻችን ያው በአርት ሙያ ነው የተሰማራሁት የተለያየ አርት ሙያ ውስጥ የተለያየ ነገር አለ ሎኬሽን ማናጀር ነኝ ካስት ኤጀንት ራሴ ተውናለሁ ራስም ተውናለህ ከተሰጠኝ ፕሮዳክሽን ማናጀር ሆኜ እሰራለሁ እድሉን ስታገኝ ፕሮዳክሽን ማናጀር በጠቅላላ ታገው የአርት ሙያ ውስጥ ነው ያለሁት በጣም ደስ ይላል የአርት ሙያ ውስጥ ለምን ያህል ጊዜ ቆየ ሳሚ አንድ 7 ዓመት ረጅም ጊዜ ነው ትውልድህ እድገትህ ምን ይመስላል ትምህርትህ አይ ትውልዴ ሳይሆን ከጽንሰቴ ብንጀምር አይሻል በጣም ደስ ይለኛል ሳሚ አንተ ከተመቸህ እንጫወት ጽንሰቴ ጌጃ ሰፈር ነው ዋው ያራዶቹ መንደር እና ከጌጃ ሰፈር ነው ተነስኩት የተወለድኩት እዛ ነው ያደኩት መከኒሳ ነው አዎ በቅጽል ስሙ ገርባባ ሰፈር ይባላል ገርባባ ለምንድን ነው ገርባባ የተባለው እንዴት ደስ ይላል ከኛ በታች ዝቅ ያለ ስለሆነ ታች ሰፈር ገደል ግቡ ነው የሚባለው ገደል ግቡ የኛ ገርባባ ገደል የሚያልገባ አፍም ያልወጣ ገርባባ ለዛ ነው ገርባባ ሳቢ በጣም ደስ የሚል ነገር በነገራችን ላይ መካኒሳ ኖር ያለው እማቀው ይመስለኝ ነበር በዚህ ልክ ግን ዲቴል አላቀው አይ መካኒሳ ሰፊ ነው ከቫቲካን ጀምሮ እስከ ጀርመን አድባባይ መካኒሳ ነው በአጠቃላይ ጽሙ እውነት ነው ያ መካኒሳ የተባለበት ምክንያቱ ደግሞ በከኒሳ ከሚል የኦሮምኛ ቃል በከኒሳ ማለት ብሳና ማለት ነው ድሮ እዛ አካባቢ በእኛ ጊዜ ሳይሆን በአያቶቻችን ወይ በአባቶቻችን ዘመን የብሳና ጫካ ነበረ መካኒሳ አካባቢ ኦኬ በከኒሳ ነው በከኒሳ ስሙ ትክክለኛ በከኒሳ ነው በከኒሳ ደግሞ ብሳና ማለት ነው ብሳና ማለት ከዛ ነገር የተነሳ ነው መካኒሳ የተባለው በጣም ደስ ይላል እንግዲህ ስላደኩበት ሰፈሬ ነው ብዙ ታሪክም ብዙ ላይፍ የሚያሳልፈው ጌጃ ነው ጽንሰቴና ትውልዴ ብለኛል ጌጃ ሰፈር እስከ ምን ያህል ጊዜ ነው የኖርከው ያው ጡጦ እስከምጥል ከዛ ነው ተነስታችሁ መጣችሁ እኔ አጋጣሚ እኔ ደግሞ እዛ አብነት አካባቢ ስላደኩኝ ጌጃ ቅርቤ ነውና ሰፈሩን በደንብ አውቀዋለሁ ጡጦ እስከምጥል ነው እንጂ ያው ከዛ በኋላ መካኒሳ ነው ጡት ምናምን የጀመርኩት መካኒሳ ነው ትምህርት እዚሁ አካባቢ ነው የተማርከው መካኒሳ አንደኛ ደረጃ ትምህርት የተማርኩኝ ሲቀጥል ኤስዩኤስ ትምህርት ቤት ነው ኤስዩኤስ ከፍተኛ 23 ኤስዩኤስ ትምህርት ቤት ነው እስከ 10 የተማርኩት ያዛው በጉርምስናና በአንዳንድ ምክንያቶች ምናምን ትምህርት መቀጠል አልቻልኩኝም ያቋርጬው ነገር ግን እንደተቋረጠ አልቀረም በማንዴላ የርቀት ትምህርት ቤት የርቀት ትምህርት በመማር ትምህርት አጠናቀቅ ያለው እስከ 12ኛ ክፍል በርቀት ትምህርት ጨረስኩ በጣም ደስ ይላል ሳሚዬ
የትምህርት ህይወትህ እንዴት ነበር? እንደው የምታስታውሰው ገጠመኝ ሳለ የሚያስቅ የሚያሳዝን? አዎ እኔ በአጋጣሚ የተማርኩት መከረሻ ትምህርት ቤት ነው እና መከረሻ ትምህርት ቤት ስማር አስቸጋሪ ልጅ ከሚባሉ ልጆች መደዳ መመደበው። ያው በእርግጥ አባቴ መከረሻ ትምህርት ቤት አስተማሪ ነው። ያስተማሪ ልጅ ነህ ሳሚ? አስተማሪ ልጅ ነኝ። ያው ያስተማሪ ልጅ መሆን ራሱን የቻለ አንድ ፈተና ነው። ተጽዕኖ አለው። ያው በዛን ሰዓት እኛ ደግሞ ትምህርት ላይ በነበርንበት ዘመን የደርግ ዘመነ መንግስት ላይ ነበር እና ያው ትክክለኛው ደርግ እኛ ቤት ነበረ። አባት ኃይለኛ ነበር። በጣም የሰፋ ባል ነበረ። ትክክለኛው ደርግ ስምንት ካመጣ ከ10 ደርግ ቤት ነው ያለው። ደርግ ብርገጥ ግዛ ነው ደርግ ማለት ነው። 8 ከ10 ካመጣ ጸብሉ በቃ የግድ 10 ለምን አልደፈንክም የኔ ልጅ ሆነ እኔ ነገር ስላለ ብዙም ደስተኛ አልነበርኩም። ያው የሰው ልጅ ደግሞ ወይ ተከለከለው ነገር ላይ ወይ የሆነ ቁጣ ሲበዛበት ያፈነግጣል። እውነት ነው። እና አፈንግጬ ነው ያልኩት ብዙ ጊዜ ነው። ከሰባተኛ ክፍል ነው ነገር አቋርጬ ክፍለ ሀገሩ ለመኖር ተገድጄ ነበር። ወደ ቶኪ የሚባል ሀገር የፋዘር ትውልድ ሀገር ነው። አምቦን አልፈ ቶኪ የሚባል ሀገር አያቶች ጋር ሄድክ? አዎ አይያው ጸባይን ታስተካክላለህ ተብዬ ተልኬ የባሰ አፈንግጬ መጣሁ። በዛ እድሜ አለቄና ጠላ ለምጄ መጣሁ። ገጠር ስትገባ ይሄን ነው የምትለምደው። እውነት ነው። ጥሩ አልነበረም። ያው የነበረው ነገር ሄድኩኝ ጸባይን ላሻሽል ልቀጣ ነበር የሄድኩት። ግን ያው ያለው ነገር ጥሩ አልነበረም። በአቅራቢያ በሚገኘው ነገር ጭራሽ ወደ ሌላ ነገር ውስጥ ትገባለህ። ያው እዚህ ከተማ ውስጥ የተለያየ ነገር ትለምዳለህ። እውነት ነው። ገባካል? ነፃነት አለ ምናምን። ያ ነገር ደግሞ እዛ ቦታ ላይ የለም። እዛ ክፍለ ሀገር ላይ የለም ያን ነገር። ማታውቀው ማህበረሰብ ጋር የምትሄደው። እውነት ነው። ግን ያው እንደዛም ሆኜ ያው የአዲስ አበባ ልጅ ታስሮ አይቀርም ያፈነግጣል የሆነው ነገር። ከዛም ላጥ ብለህ መጣ? አዎ ጠፍቼ መጣሁ። በቃ ላግባባ አልቻልኩኝም። ለምን ስርዓቱ የቅጣት ስርዓቱ ይለይ ነበር። ጠዋት ቤትም ካለው ይለይ ነበር። በጣም ኦቨር ነው። እዛ ደግሞ ጠዋት ለከብቶች ለበሬዎቹ እርሻ ለሚወጡት በሬዎች ሌሊት ተነስተህ ጭት ትሰጣለህ። እነሱ ወደ እርሻ ሲሰማሩ ነው ሄደ ቁርስ የምትበለው። እንዴት ነበር ግን ቻሌንጅ? በጣም ከባድ ነበር። ጌጃ ሰፈር ተወልደ ጡት የቆየ ልጅ በከኒሳ መጣ ያደገ ልጅ እንዴት ነው ገጠር ገብቶ ለበሬዎች ሰጥቶ እንደገና ምሳ ስትሄድ አንድ ሸክም እንጨት ይዘህ ካልክ ምሳ አይቀርብልህም። ከመንገድ ለቅመህ መምጣት አለብህ ወደ ቤት። በቃ ከብት ትጠብቃለህ ከቁርስ በኋላ። እንደገና ማታም አንድ ሸክም እንጨት ካልመጣ ያው ክብ ሰርተህ እሳት ዙሪያ ላይ ተቀምጠህ ነው እራት የሚቀርብልህ። ያን ነገር ለማድረግ የግድ አንድ ሸክም እንጨት ይዘህ መምጣት ነበረብህ እና ያው ለወራት አንዱ ለቀን አንድ ሳምንት ሊያደርግ ይችላል መቼም የከተማ ልጅ። እውነት ነው። ከዛ ወዲያማ አይሆንም። አፈነገጥኩኝ። እንዴት ቻልከው? በአጋጣሚ ያው ነገሮች ሁሉ ተመቻቹልኝ። ያው የአዲስ አበባ ልጅ መገለባበጥ ይችልበታል። እውነት ነው። እኔ እንድቀጣ የተወሰድኩት አንደኛው ቤት ነው። እዛ ቦታ ላይ ደግሞ አጎቶችና ክርስቶች አሉ አካባቢው ላይ። እሺ ግን እዛ እንድቀመጥ ስላልተደረኩኝ ማንም ሰው እንትን አይለም። እኔ ግን በቃ እዛ ቦታ ላይ ዘመድ ልጠይቅ እንደሄደ አስመስዬ እንጨት ያላመጣው ቃል ሌላ አጎቴ ቤት አክስቴ ቤት እየዘለልኩ በዛ ላይ ደግሞ ራስ በራሳቸው የሆነ ሾክ ስላለባቸው እንደዚህ ይልሃል እያልኩ ራስ በራሳቸው እያባለው እድሜን አራዘምኩና ኖርኩኝ እላለሁ። አባትህ ግን ይህን ታሪክ አልሰሙ? ኧረ ሰምቷል። እኔ ማንንም አልሰማም። ድሮም የማይሰማው ነው የሚባለው። የማይሰማው ሳሚ ራሻው የሚለው ስም ከየት መጣ? ሳሚ ራሻው ማለት ምንም ለምንም ነገር የማይጨነቅ ጣጣ የሌለው ሰው ማለት ነው። ቦሪስ ኤልሲን በለው በቃ። የሩሲያ ፕሬዝዳንት ምንም ነገር ጉዳዩ አይደለም። ወሰነ ነው በቃ። ስለዚህ በቃ አንቺንም ራሻው አለሽ። እንደዚህ ይታዘበኛል፣ እንደዚህ ይቀየመኛል፣ የሚጨነቅ ሀሳብ የለብኝም እስካሁንም ድረስ። ምንም ነገር ለምንም ነገር ቦታ አልሰጥም። ማድረግ ካለብኝ ወዲያው ነው የማደርገው። ኦኬ። ተረፈ እንደምታይ ነው እንግዲህ ዛሬ ነው ያንተ ቀን፣ ዛሬ ነው ላይፍ። ዛሬ ነው የምጨርሰው። ምንም ነገር ቢሆን ሰው ይታዘበኛል፣ ሰው ይሰማኛል። እንዲህ መጨነቅ መጠበብ እስካሁንም ድረስ ወደፊትም ይቀጥላል የኔ ህይወት። ገባካ? እንደዚህ መጨናነቅ አይመችኝም።
የሆነ ነገር ማለት ነው የሆነ ነገር ላደርግ ብፈልግ እንዲህ ሰው አጠገብ ያለ ምናምን ነገር አልጨናነቅም። ሐላል አደርገዋለሁ። ቢታዘብኝም ቢስቅብኝም ቢገረምብኝም ሳሚ ነው። እሺ ሳሚ፣ እንደው ከጨዋታችን መለስ ስንል የፍቅርና የትዳር ህይወት ምን ይመስላል? ያው የፍቅር ህይወት እግዚአብሔር ይመስገን ያው ጉርምዝና ዘመን የተለያየ ቦታ ትረግጣለህ፣ የተለያየ ቦታ ትኖራለህ። ያው በዘመኔ ብዙ ቦታ ኖሬያለሁ። አሰብ ኖሬያለሁ፣ ጅቡቲ ኖሬያለሁ፣ ጋምቤላ ኖሬያለሁ፣ ሚዛን ተፈሪ ኖሬያለሁ፣ አሶሳ ኖሬያለሁ፣ ወደ ደቡብ ምናምን ነገር አርባ ምንጭ ምናምን ነገር ኖሬያለሁ፣ ሐዋሳ ድሬዳዋም ብዙ ዓመት ኖሬያለሁ። እና ያው የሆነ ልጅ ነገር ታውቀዋለህ፣ ፍቅርና ድንኳን የትም ይተከላል ብሎ አረጋኝ ዘፍኗል። እውነት ነው። እና ያው በየቦታው ስትሄድ የራስህ ላይፍ ነው የሚጀምረው። ፍቅር ከሆነ እሱ ግን ፍቅር አይደለም። ያው ሚዛን ተፈሪ ልጅ አለኝ። ሚዛን ተፈሪ ቴፒም ልጅ አለኝ። ወደ ሎጊያ አካባቢ ልጅ አለኝ። የልጅ ችግር የለብኝም። ወደ ጎሬ መልቱ ጎሬ እዛም አንድ ልጅ አለኝ። ግን ያው አልጠየቅኳቸውም። ልጅ አለኝ ማለት ይከብዳል እስካልጠየቃቸው እስካልወለድን ታውቃለህ። ግን በመጠየቅ ደረጃ እንዳሳደግኩኝ አውቃለሁ። ግን ያው አሁን ያለው ነገር ጥሩ ስላልሆነ የስንት ዓመት ልጆች ይሆናሉ? አሁን ሎጊያ ምናምን ያለው ወደ 25 ዓመት ምናምን ይሆናል። ትልቅ ልጅ ነው። መኪና ረዳትነት ስራ ነው የወለድኩት እሱ ነው። ከዛ በኋላ ደግሞ ጋምቤላ ምናምን ነገር ለስራ ሂጄ መቱ ሚዛን ተፈሪ ምናምን ነገር ለስራ ሂጄ በዘጠና ምናምን ላይ 94 95 እዛ አካባቢ ነበርኩኝ። ሚዛን ቴፒ ምናምን መቱ ጎሬ ምናምን አካባቢ ላይ ነበርኩኝ። እና እዛ አካባቢ ያው ዲኬት ኢትዮጵያ 50 ሜትር ርቀት ወይ በ50 በሆነ ዓመት ልዩነት ልጆች ወለዱ የሚለው እኔ ደግሞ በኪሎ ሜትር ርቀት ነው ያለኩት። እና ሚዛን ተፈሪ አንድ ልጅ ቴፒ አንድ ልጅ ስትወልድ ማዕከል ላይ ያለው 50 ኪሎ ሜትር ነው። በዲኬት ኢትዮጵያ ልኬት መሰለኝ። ስንት ልጆች አሉ በአጠቃላይ? አሁን በትዳር ስኬታማ ከሆንኩኝ የምለው ነገር አሁን ትዳር ላይ ነህ? ትዳር ላይ ነኝ። ልጅ አለኝ። በሱ ነው ስኬታማ የምሆነው ወደፊት ግባ ቢል በጣም በትዳር ስንት ልጅ አለ? አሁን ካለች ባለቤትም አንድ ልጅ ከነዛ ውጪ 4 ልጆች አሉ። ወንድ ልጅ ያመነውና ያላመነው በሚለው ባለቤት ግን ታውቃለች የበፊት ህይወትን ትነግራታለህ? ያው ነግራታለሁ። ግን ያው ማመን አለማመን የነሱ ችግር ነው። እሱ ምንም አንተ ግን ቢያንስ አሁን ልክ ለኛ እንዳጫወትከን እዚህ ቦታ ልጅ አለኝ ተንቀሳቃሽ በነበርኩ ጊዜ የወለድኳቸው ልጆች አሉ ብለህ አሳውቃል። እስካረዳው ድረስ ያለህበት ግን አንተ ደግሞ የሰውን ብታሳድግ እንደ ራስ የሚቆጠርልህ ለምን ያንተ መለይ እንደደረሱ የምታውቀው የሰው ስትንከባከቡ ነው። እውነት ነው። ያን እድሉ አላገኘሁኝም። ግን የራሴን እያሳደግኩ ነው እግዚአብሔር ይመስገን። ዋናው ነገር ግን ሳሚ ምን እንደሆነ ታውቃለህ? እንዳልከው ነው ፍቅርና ድንኳን የሚተከላል እንዳልከው ነው። በዛ ላይ ተንቀሳቃሽ ስለነበርክ በወቅቱ በነበሩት አጋጣሚዎች መውለድህን ማመንህን በራሱ እኮ ትልቅነት ነው። አንዳንድ ሰው ይሄ ነገር እኮ ሙሉ ሚዲያውን ስለሚቆጣጠር ሙሉ ሚዲያ ላይ ቦታ ላይ ስለሚሰማ በመላው ዓለም የሚታይ ያሉበት አባቴ መባላቸው አይቀርም። እናቶቻቸው ያሳያሉ። እዛ አሉ ጓደኞቼ ምን ደዋውላቸው ልጆች አሉ ከየቦታው አስንደዋውል እነሱም ሊደውሉልኝ ይችላሉ። ማመን በቂ ነው ሊሉኝ ይችላሉ። በዚህ አጋጣሚ እንግዲህ ተመልካቾቻችን ሳሚ እዚህኛ ስቱዲዮ ነው ያለው። በየአካባቢው ያሉትን ልጆች የምታውቁ ልጆቹ ማድረግ ባልችል እንኳን ልጆቼ መሆናቸውን አልካድኩም። በየቦታው ያሉት ልጆች ልጆቼ ናቸው። አሁን ባለውበት ትዳርም አንድ ልጅ አለኝ ብሏል። እንግዲህ ይህንን ሚዲያም የምትከታተሉ ሰዎች ለልጆቹ ያለውን ፍቅር እንዴት እንደገለጸ ልታሳዩለት ትችላላችሁ። ሳሚዬ እንደው ከስራዎችህ መካከል አሁን በትወና ውስጥ ከገባ በኋላ በጣም ጎልቶ የወጡ አነስተኛ የሚሆኑ የተወሰኑትን ልጠቅስልኝ ትችላለህ? እኔ በጣም ብዙ ያስታወቀኝ ይሄ ነው ተብሎ ባይነገርም ስለ ህይወት ላይ የሰራኋቸው ስራዎች ነው። ስለ ህይወት የሰራኋቸው ስራዎች ያው ስለ ህይወት ደግሞ በተለያየ አይነት ታሪኮች የወንጀል ታሪኮች በድራማ መልክ የሚቀርቡበት ነው። እኔም ሰርቼ አውቃለሁ። በይበልጥ ደግሞ የቴሌቪዥን ድራማዎች ምናምን ነገር አሁን 9ኛው ሺህ ቤቶች ላይ
ምናምን የተላለፈው እና አሁን በስንቱ ላይ የሰራሁት ምናምን በደንብ ታይቶልኛል። አዎ የቴሌቪዥን ታይቶልኛል። ብዙም ሰው ደውሎልኛል። በአጋጣሚም በዛን ሰዓት አሁን በስንቱ ላይ በሰራሁኝ በተለቀቀ በሳምንቱ ምናምን አካባቢ ነበረና ክፍለ ሀገር ወደ ግሸን ማርያም ወጣ ብዬ ስለነበር ብዙ ሰው አድናቆቱን ሰጥቶኛል። ቀጣረኛ ምን አለህ? እሺ ዲግሪ እንኳን እኮ የለህም። ልብ ንጹህ ቢሆን የጎደለኝ ነገር አይታየም ነበር። ክፉ የሰው ክፉ እንዳንተ አይነት ክፉ አጋጥሞኝ አያውቅም። እሺ ምን አለ? ምን ጎደለኝ? ሙሉ ሰው ነኝ። ሙሉ ሰው ነኝ ይላል ይሄ። እሺ ውጣልኝ፣ ውጣልኝ፣ ውጣልኝ። ሙሉ ሰው ነኝ ይላል። ውጣልኝ ወንድሜ፣ ውጣልኝ አልኩህ እኮ። ቃስ ብዬ የሚሄድ እኮ መብት መሰለኝ። ምን አስቸኮለ? አባረኝ። ወዴት ነው የምታየው? ወደ ዝም ብለህ ውጣ እንጂ። ሀሳብን ከቀየርኩ እኮ ውጣልኝ። ጨዋታ እንዳትረሳና በነገራችን ላይ ሳሚዬ በስንቱ ድራማ ምን ያህል ተከታታይ እንዳለው የምታውቀው ስትተውንበት ነው። እኔም አንድ ሲን ሰርቼላቸዋለሁ እና እንዳንተ በአጋጣሚ ድራማው ሐሙስ ተላልፎ አርብ ቀን እኔ ሐዋሳ ነበርኩኝ። በሞተር የምትሄድ ሴት ናት። ሞተሩን አቁማ አንተ ሰውዬ ትላንትና በስንቱ ላይ ይቻላል ብላኛለች እና በጣም የወጣ ነው ቤቶች እሱ እንዳልከው 9ኛው ሺህ እነሱ ላይ ምንም አይነት አንድ ሲንም ገብተህ ብትወጣ የመታየት እድል ሰፊ ነው። እኔ አሁን ችሎት ድራማ ላይ ብዙ ጊዜ ሰዎች ያዩኝና ፍርድ ቤት ይሉኛል መንገድ ላይ ሲያዩኝና እንዳልከው እውነት ነው። እኔ ግን የማስታውሰው ተሳስቼ ይሁን አላውቅም አንድ በአርቲፊሻል ኢንተለጀንስ ላይ የተሰራ ፊልም ላይ ጄኔራል ሆነ ሰርተሃል አይደል? ሬንጀር ለብሳ ክሊፕ ላይ ምን አለው? ክሊፖች ላይ አለ። ፊልምም ላይ አንድ ፊልምም ላይ ያየው ይመስለኛል። የቴዲ ተሾመ ፊልም ላይ እዛ ላይ ነገር ወታደራዊ አቋም ነው እኮ ያለ ብርጋዴር ያው ቦርጫም ወታደር የለም። አይ ቦርጫም ወታደር ባለስልጣን ሲኮንማ ይወፈራል። ያው በዛ ላይ ብርጋዴር ጄኔራል ሆነ ነው የሰራው። እና በጣም አሪፍ ስራ ነበር። በጣም ኖርማሊ ቆፍጣና ወታደር በቃ ይሄ ቁጡ ምናምን ፊት ላይ እኔ ስለማቀህ ገብቷል። እኔ ስለማቀህ ለማያውቀው ሰው ግን እውነትም ከዛው ከሰራዊት ውስጥ ያለ አንድ ጄኔራል ነበር የምትመስለው። እሺ እና በጣም ሬንጀሩም ይሎብኛል። ይዶባል። ወታደር ግን አልነበርክም ማለት? አልነበርኩም። ያው የህይወት ወታደር ነበር። የህይወት ወታደር ነበር። በጣም ደስ ይላል። ሳሚዬ እንደው በስራ ወቅት የማትረሳው አጋጣሚ በህይወት ውስጥ የተፈጠረ አሳዛኝም አስደሳችም የሆነ አጋጣሚ አለ በስራ ወቅት? በስራ ወቅት ልጅ ያለው መኪና ላይ ረዳትነት እየሰራው ወደ ደሴ ዕቃ ጭነን እየሄድን ነበር። እሺ ከሹፌሩ ጋር እኔ ረዳት ነበርኩኝ እና ስለ አንዲት ሀገር ልነግርህ ብዬ ነው። እሺ እና ጣርማ በር ሳትደርስ ትንሽ ድቅቅ ያለች መንደር ነገር ነበረች እና እዛ መኪናው ይበላሽና ይቆማል እና መኪናው ተበላሽቶ ቆሞ በቃ በጣም 24 ሰዓት ብርድ ነው ቦታው ብርድ ነው። ቀዝቃዛ ነው፣ ብርድ ነው እና ያው በቀዝቃዜ ደግሞ ራብም አለ እና ፀሐይም ካልሞክ እንደ ቫይታሚን ዲ ነው ፀሐይ ዘራው ስትሞቅ። እዛ ግን ምንም ፀሐይ የለም፣ በዳመና የተወረሰ ምናምን ነገር በቃ ሰዓቱ እየገፋ በሄደ ቁጥር እኛም መረበውን ምናምን ነገር እዛ ከሆነ መንደር ስንሄድ ምግብ ስንጠይቃቸው የለም። እየበሉ ደርሰን እኛ እየበሉ ደርሰን ማለት ነው አንስተው አረ የለም ምናምን ነገር ኢትዮጵያ ውስጥ እና እንዴ ይሄ ሰፈር ምን ሰፈር ነው? ምን አይነት ሰፈር ነው? እንዴት ምግብ እየበሉ እየደረሰን ምናምን አረ ሰፈሩ እኮ ስም አለው አሉ። ምንድነው ስሙ ስላቸው አንድ እንጀራ በሬው ነው ሰፈሩ። በየስ ምን ይሄን ያህል እርሻ የላቸውም ነው? እርሻ አላቸው ግን የደጋ ሰዎች ናቸው። አንድ እንጀራ በሬው ነው። ከዚህ በፊት የሆነ ሹፌር እንደዚህ መጥቶ ከልክለውት ነው ይሄን ስም የሰጣቸው። አንድ እንጀራ በሬው ብሎ ሰየሙ። ሰፈሩ በቃ አሁን በአንድ ሰው ምክንያት በጣም ከባድ አባባል እኮ ሰፈሩ መጥፎ ስም ተሰጠው ምናምን ይላሉ ብለው ነው የነገሩና ምንም አማራጭ ስለሌለን በራችንን ዘጋግተን ሊፍት ጠይቀን በመኪና ሄደን ከተማ ሄደን በላን። ወደኋላ ተመልሳችሁ? ከተማ ሄደን በላን። ግን በቃ ይሄ ገጠመኝ ለኔ እስከማይሆን ድረስ ለራሴ ታሪኬ ነው። በዛም ሙያ ላይ ያለ የመኪና ረዳት ሆነ በምትሰራበት ጊዜ
አሁንም በትወና ውስጥ በሎኬሽን ማኔጀርነት ሲገኝ ፕሮዳክሽን ማኔጀር ሆነ በምትሰራበት በጣም ያስደሰተ አጋጣሚ ምንድነው ሳሚ? ያው ሰርተ ማግኘት በራሱ አንድ ያስደስታል እና ያልጠበቀው ሰርተም ደግሞ ሆነ ያልጠበቀው ነገር ላይ ስም ስታገኘው ደስ ይላል። እውነት ነው። ግን ያው ትዝ አይለኝም እኔ አሁን ሁልጊዜም ስለማገኝ ገንዘቡን ሁልጊዜም ስለምሰራ ያው ግን ያው በእንዲህ በካስት ስራ ምናምን ነገር ሰዎች ጠርተህ ምናምን እየጠበቃቸው ምናምን ነገር ስልካቸው ተሰርቆ በስም መከኒሳ ብቻ ጠይቀው የመጡ ሰዎች አሉ። ይሄ ለኔ ትልቅ ገጠመኝ ነው። ማንም ሰው ስራውን አክብረው እኔ አሁን በመቅረብ ቢቀሩ በሳጫለሁ። ምክንያቱም ከፕሮዳክሽኑ ጋር ተጣላለ ስራ ይበላሻል። እውነት ነው። ግን ያን ሁላ ነገር ተቋቁሞ በስመ መከኒሳ መተው እንግዲህ እኛ መከኒሳ አቦአካይ ነን። በስመ መከኒሳ አሚጎ ወርደው እንደዚህ የሚባል ሰው ምናምን መከኒሳ ተመልሰው በእግራቸው እኔን አፈላልጎ አግኝተው ስራውን ሰርተው ይሄዱ። እሱም እኮ ታውቃለህ ሳሚ አንተ ከአቦ እስከ መከኒሳ ጫፍ እስከ ጀርመን አንተ ስለምትታወቅ ነው። አዎ እንጂ ሰዎቹ የሚባክኑ ያን ነገር ሁላ ተቋቁሞ መተው ስራቸውን የሰሩ ሰዎች አውቃለሁ። እነሱ ለአንተም ክብር ናቸው፣ ለኔም ክብር ናቸው። አስደሳችም ነው ለሚቀርብለትም እና ከዛ በኋላ ግን ስደውል ስጠራ የሚፈጠር ነገር አይታወቅም። ስልኬን በወረቀት ጻፉልኝ የምጠራቸው ሰዎች ስልኬን በወረቀት ጻፉ። የሆነ ነገር አፕን ቢያደርግ በዛ ቁጥር ይደውሉልኛል። ያሉበት እጄ ወስዳቸዋለሁ። ስልክ መሰረቅ በነገር ላይ በጣም ብዙ ሰዎችን ከስራም ከህይወትም ያስተጓጉላል። ብዙ ነገር በጣም ከባድ ነው ሳሚ። በጣም ደስ ይላል። እንደው በእድሜህ አሁን እዚህ እስከደረስክበት እድሜ ድረስ አሳክቼዋለሁ ብለህ የምታስበው ትልቁ ነገር ምንድነው? ትዳር ነው። ትዳር ልጅ መውለድ በራሱ እኮ ስኬት ነው። እግዚአብሔር ይመስገን። የስኬቶች ሁሉ የመጀመሪያ የመጨረሻ ልጅ ነው። እውነት ነው። ለምን የምትኖረውን ኑሮ የምትሰጠው የምታደርገውን ነገር የምታስተምረው ለልጅ ነው። እውነት ነው። እና ስኬት ማለት ልጅ ነው ለኔ ስኬት። እና እየሰራው ነው እግዚአብሔር ይመስገን። አሁን የትወናው ሙያው ውስጤ ነበር በፊትም አንዳንድ አጫጭር ጽሁፎች እጽፋለሁ። አሁን ነገ ቀን ሲወጣላቸው ወይ ነገር ሲገኝ መታየት ይጀምራል። በፕሮዲዩሰር ምናምን ነገር ታግዛ የምታወሰራው ስራዎች ይኖራል። ያ ደግሞ ሌላ ስኬት ነው። የመጀመሪያ ልጅ ይሆናል። አሁን ድርሰትን አቀናጅተህ ወደ ፊልም ቀይረው ወደ ሰው ህዝብ ስታደርስ ያ ሌላ ልጅ ነው። አሁን ግን የሚንቀሳቀስ ልጅ አጠገብ እስካለ ድረስ ስኬት ነው ለኔ። በትክክል ሌላ ነገር አላስብም። ልጅና ባለቤት በሙያ ላይ ያላቸው ድጋፍ ምን ያህል? በጣም ይሰውናል። ልጅ ይሰውናል። ኦኬ ካስታውቂያዎች ምናምን ነገር ይሰራል። ስንት ዓመቱ ነው? አሁን 9 ዓመቱ ነው። ልጅ ነው። በጣም ደስ ይላል። ግን ያው እንደ ልጅ አይደለም፣ አክቲቭ ነው። የማይሸወድ ልጅ ታውቃለህ። በህይወት ዘመኑ አንተ ማትሸውደው ልጅ ነው። እስኪ እንግዲህ እኛም እዚህ ፕሮግራማችን ላይ ንቁ ህጻናት የሚል ፕሮግራም ጀምረናል። ወይዛ ላይ አንድ ቀን ቀርቦ እናናገረው ይሆናል። እና እኔ አሁን ዳይፐር ማስታወቂያ ቲቪ ላይ ምናምን ያለናል። ግን እሱ አሁን የሆነ ዳይፐር ማስታወቂያ ማንን ነው የሚሸውዱት አለኝ። እኔ አስተውየውም አላውቅም ዳይፐሩን። ልጁ ያቀፈው ልጅ ህፃን ነው ገባ። ዳይፐር ግን የሚያነሳው 4 ቁጥር ምናምን ነው። ይሄ ያው ለሽማግሌ ለልጅ ይሆናል ብሎ ሲጠይቀኝ ግራ ይገባኛል። እኔ አላስተውልኩም። ማስታወቂያ ብቻ መሆኑን ማንን ለመሸወድ ነው? 4 ቁጥርና 2 ቁጥር ያነሳል እንዴ ለልጁ የሚሆነውን ለምን አያነሳም ምናምን ብሎ ሲጠይቀኝ ኦኬ ከእንትኑ ይሄ ተዋናዩ ሲገዛ የሚያነሳው 4 ቁጥር ምናምን ነው 3 ቁጥር ምናምን ግን የሚታየው ህፃን ልጅ ነው። የህፃናቱ ደግሞ ትንሽ ቁጥር ነው። ማንን ነው የሚሸውደው? የሚገርም ኤዲቲንግ ነው። የሚገርም እይታ። አሁን እዚህ ጋር ማን ራሱ ኤዲቲንጉ ካሜራማኑ ዳይሬክተሩ የተሸውዱት አላስተዋሉት። በጣም አላስተዋሉት። ግን ይሄ ህፃን ማለት ነው ማንን ነው የሚሸውዱት? 4 ቁጥር አሁን ለዚህ ህፃን ይሆናል ብሎ አፋጠጠኝ። የ9 ዓመት ልጅ እና እግዚአብሔር ያሳድግልህ። በጣም ትልቅ አስተውለው የሚሰሩ
የማይሸወር ልጅ ማለት ይሄ ነው እንግዲህ። እኔ አሁን ተሸውጪ ማስታወቂያነቱን ብቻ ነው የማየው። በቃ የዳይፐር ማስታወቂያ። እኔም አሁን አንተ ከማለት በፊት ልብ ብዬ አይቼው አላውቅም። ብዙ ማስታወቂያዎች እኮ እናያለን። 4 ቁጥርና 2 ቁጥር ሲያነሳ እንግዲህ ይሄ ልጅ ማንንም ሸውዶ በቁጥር ራሱ ለባቱን ካፋጠጠኝ ዳይሬክተሩን ቢያገኘው እንግዲህ አስቡ። በቁጥር ራሱ ስንት ቁጥር ለማን እንደሚሆን ማወቁ በጣም ይገርም ነው። ባለቤትስ በሙያ ላይ ያላት ተሳትፎ ወይ ድጋፍ? ያው ግድ ነው። ያው ቤትን የምታስተዳድረው ሰርተ ነው። እውነት ነው። ያን ነገር ማመኗ በሷ እውነት ነው። በሴቶች አቅም በተለይ በእርግጥ በስራዬ ትደግፈኛለች። ግን ያው እኔ የሰራሁትን ስራ ቀድሜ መጥቼ መናገር አለብኝ። ለምን ያው ኢንካሙ መጥቶ ነው ቤት ቀዳዳ መሸፈንበት። ግን እሷ ሳትሆን ሌላ ሰው አይቶት እንዴ ባልሽ እኮ እንዲሰራ ምን ብሎ አጋነው እንኳን ይነግሯትና ቤት ውስጥ የሆነ ሹክታ እንዳይፈጠር እኔ ቀድሜ የሰራሁትን መጥቼ እነግራታለሁ። የዛሬ ስራ እኮ ገንዘብ ስላለው እንጂ ደስተኛ አያደርግም፣ ጥሩ ስራ አልሰራውም ብዬ መናገሬ ይጠቅመኛል። ቀድመህ ታሳውቃለህ። ቀድሜ ያሳውቃለሁ። ለምን ሳይኮሎጂካሊ ትገነባዋለህ ቤት። ትክክል ነው። ምክንያቱም አንተ አይደለህም ገጸ ባህሪው ነው ያለው ሰው ደግሞ ማለት ነው። በተለይ ሴቶች ዙሪያ ላይ እንዴት እንደዚህ አይነት ስራ ይሰራል ምናምን ብሎ አጋነው ይነግሯታል እና ወስዶ ያሳዩታል። የሚገርም ነገር እሷ ላይ ይቹ ወስዶ ያሳዩታል። ስራ ቦታም ይሆናል ስለዚህ ቦታም ያን ነገር የምትቀበልበት አይ ነግሮኛል፣ የተነገረ ነገር ተነግሯል። እውነት ነው። ገባ የዛሬ 6 ወርም ይውጣ ታሪኩ ተነግሯታል። ራሷን ግብ አንዳንድ ጊዜ ሰዎች እኔ እንደወጣ ይልኩልኛል ስራዬ አሳያታለሁ። እኔ ጋር ስልኬ ላይ ስላየችው ሌላ ሰው አጋነው ቢነግራት አትናደድም ወይ አትበሳጭም ወይ ስሜት ያትሆን። ለምን ከባድ ነው። መቼም ሳሚዬ በዚህ ሙያ ውስጥ ብዙ ጠውረዶችን አይተናል፣ ገጠመኞችም አሉት። ሁለታችንም በሙያ ውስጥ ስላለን እንተዋወቃለንና እንደዚህ አሁን የማታ ቀረጻ ሲኖር የሌሊት ሲኖች ሲኖሩ እሱን እንዴት ነው አክሴፕት የምታደርግ ባለቤት? ያው ቀድሜ እነግራታለሁ ቀረጻ እንዳለኝ እንደማመሽ አምሽቼ እመጣ ከሆነ አምሽቼ እመጣለሁ፣ ማድርም ከሆነ አድራለሁ። ያው አጉል ሰዓት መጣ አጉል ሰውን እንቅልፍ ከምትነሳ አድራለሁ። በአጋጣሚ ታናሽ ወንድሜ የፕሮዳክሽን መኪና ነው የሚነዳው። ታውቀዋለህ፣ ቴድሮስ ይባላል። እሱ አሁን 2 ቀን 3 ቀን ሊያድር ይችላል። ክፍለ ሀገርም ሊወጣ ይችላል። ግን ያው የሚመጣው ስራው ይተያዛል። የፕሮዳክሽን መኪና ሹፌርና አክተር ያው ውሎ የታወቀ ነው። ካደረ አደረ ነው። አምሽቶ የሚመጣበት አጋጣሚ ነው። አሁን አብረን የምንሰራበት ጊዜዎች አሉ። ሰው ሁሉ ካደረስን በኋላ ከሌሊቱ 9 ሰዓት እንገባለን። ሳሚዬ እንደው በዚህ ስራ ውስጥ አብረሃቸው ከሰራሃቸው ፕሮዳክሽኖች አንተ በጣም በቃ ከሱ ጋር በመስራት ይኮራለሁ የምትልበትንም ደግሞ አፕሪሺየት የምታደርገውን ካለ አንድ ሁለቱን ብታጫውት። እኔ አሁን አብሬው መስራት ደስተኛ መሆነው ከምን በላይ ሀብታሙ የሚባል ካሜራማን ነው። የስሊወት የምስራቅ ገመቱ ካሜራማን ነበር ሀብታሙ እና በጣም ትልቅ ሰው ነው። በርሜ ታላቁ ሆነም በቃ ብዙ ነገር አስለምደኛል። ሎኬሽን ያስለምደኝ እሱ ነው። ካስት ያስጀመረኝ እሱ ነው። የሥራ አድማሱን አስፍቶልኝ እና በትወናም ብዙም አሰርቶኛል። ብዙ አሁን በግሉ የጀመረ የግርዶሽ ቲዩ ላይ ራሱ ብዙ አሰርቶኛል። ብዙ ስራዎች አሰርቶኛል። ስለ ህይወትንም ግርዶሽንም ስትሰራ መቼም በእውነተኛ ታሪክ ላይ የተመሰረቱ ታሪኮች ስለሆኑ እኔም ተውኜባቸው ስለማቅ እንደ ውስጥ የቀረ በጣም ያሳዘነ ታሪክ አለ ሳሚ? መቼም ታሪኮቹ የወንጀል ታሪኮች ናቸው በአብዛኛው እና ወይ ወንጀሉ በአንተ ላይ ተፈጽሞ ወይ ደግሞ አንተ ፈጻሚ ሆነህ የተወንከው ግን በጣም የምታስታውሰው ታሪክ አለ? ያው ስለ ህይወት ላይ አንድ ሁለት ታሪኮች አውቃለሁ። ያ ታሪክ ግን የሚገርም ነገር ተደጋጋሚ የሰራሁት ነው የሚመስለኝ። አትክልተኛ ሆኜ ምናምን ነገር ልጁ እንትን ሆኖ የቤት ልጅ ሆኖ ቤተሰቦቹ ውጭ ሆነው የራሱን ፎቶ ፌስቡክ ላይ ለጥፎ እኔ እንዲጀነጅናት አድርጎ አብሬያት ሄጄ የትኛዋት ልጅ ምናምን ነገር ያ ታሪክ በፖስተሩ ላይ ተለቆ ቲቪ ላይ ነው ደግሞ የታየው እና ለሌሎች ሁሉ ማስተማር ያኔ በቲቪ በሚታይበት ሰዓት ፋና ላይ በሚታይ ሰዓት እና ብዙ ሰዎች ምናምን ነገር እናቶች ምናምን በዛን ሰዓት የሚያዩት ከምሽቱ 3 ሰዓት ስለነበረ ተላልቅ ሰዎች ነበር የሚያዩትና
የማሰራቸው ልጆች እናቶች ጠርተው ይህን ታሪክ እንዳሳዩዋቸው ምናምን ነግረውኛል። እና ያ ታሪክ በጣም ትልቅ ታሪክ ነው። ለምን በተሳሳተ ፌስቡክ አሁን ልጆቻችን ይሸወዱ ያሉት በአካል የማያውቁት ሰው ትክክል በፎቶ ብቻ ስላዩት በሶሻል ሚዲያ ስላዩት ብቻ ወደውት ምናምን ነገር እሱን ተከትሎ እስከመሄድ መጨረሻ ላይ ግን ሲገናኙ ያልጠበቁት ሰው ሆኖ ህይወታቸው እንደሚበላሽ በዚህ ልክ የተሰራ ስራ ስለሆነ በጣም እና አስተማሪነቱም ጥሩ ነው። ለወላጆችም ለልጆችም ልብ ያለው ልጅ የለም በአሁኑ ሰዓት ሀሳቡን ብቻ ተከትሎ ነው የሚለው። ቤቶች ላይ የመጀመሪያ የሰራው ስራ የሆነ በር እያንኳኳው ምናምን ነገር ማጸናለሽ የሚል ካራክተር ነበር የሰራው እና ብዙ ትላልቅ ሰዎች የሰፈራቸው መውጫ ትጠይቃለን ያሉኝ ማጸናለሽ የሚከራይ እየፈለክ ነው አይደለም። የኔ አለቃ የኔ አለቃ ሚስት ባል አላት። እሱ ግን አለቃዬ ከሚስት ጋር ቺት ያደርጋል። ካንተ ጋር ከኔ ሚስት ጋር ቺት ያደርጋል። ሚስት እያለው እንዴት እኔ ጋር መጥቶ ቺት ያደርጋል ነው ሐሳቡ። እና ሄጄ ማጸናለሽ ካለሽ እንዴት ባልሽ የኔ ሚስት ጋር ይሄዳል? ሚስቱን ነው እንደሄደ እንደዛ ያልካት? አዎ እንቱ ገጠባለው እንትና ነው ማን ነው በዛብህ ነው ቺት የሚያደርጋት። እቺኛ ደግሞ ማናት ውጪ ልጅው ማክዳ እሷን ነው የጂርኩ ማስጨንቃት እና የተለያየ ቀን ይርኩ ስማስጨንቃት ነው ሰው ሁሉ ያናይቶ መውጫን ትጠይቃለህ ያለ እንዴ አንተ መውጫን ትጠይቃለህ እንዴ ምናምን ነገር ብሎኛል። ሳሚዬ በእውነት በጣም ደስ የሚል ጊዜ ነው እያሳለፍን ያለ ነው። እኔ በጣም ደስተኛ ነኝ። ራሱ የሆነ ስራ ሰርቼ ነበር። አንድ ሰውዬ ከክፍለ ሀገር ሪፈር ተብሎ ባልቻ ሆስፒታል ኦፕራሲዮን የተደረገ እውነተኛ ታሪክ ነው። እሺ። እና 4 ጊዜ ነው ኦፕራሲዮን የተደረገው ሰውዬው። እሺ። ከዛ ሪፈር ተብሎ ለሕክምና ይመጣል። ከዛ ሕክምና ላይ ኦፕራሲዮን እንደሚደረግ ይነገረዋል። ፈርሞ ምናምን ነገር ኦፕራሲዮን ይደረጋል። ኦፕራሲዮን ተደርጎ ያደረገው ዶክተር ባንዴጅ ይረሳበታል። ከዛ በቃ ሰላም አልሰጠውም፣ ምግብ የማይፈጭለት ምናምን። ከዛ ድጋሚ ሄዶ ሲታይ በቃ እንዳለበት ይነገረዋል። መውጣት አለበት። አዎ ይውጣልኝ፣ ይፈርማል። ኦፕራሲዮን ይደረጋል። ባንዴጁን ያወጣው ሰውዬ መቀስ ይረሳበታል። መቀሱን ያወጣው ሰውዬ የግሉኮሷን ላስቲኳን ይረሳበታል። ይሄ ሰውዬ እንዴት ነው ጤነኛ የሚሆነው? በዛ ላይ 4ቱንም ኦፕራሲዮን ያደረገው ፈረንጅ ነው። እውነተኛ ታሪክ ነው። እና እኔ ገና መጀመሪያ ስለሆነ ኢቢኤስ ሹክር በላችሁ ላይ በትወና ሰራችሁት ይሄንን? አዎ እኔ ትወና አንተ የገጠሩን ሰው አራት የተቀደደውን ሰው የሆነ ሰራ ሰርቼ ያለው እና ቤት የራሴ የታመምኩኝ ምናምን መስሏቸው ጎረቤት ለጭማቂ ማሙላ በተይዞ መጥቶ ጠይቀውኛል። የመጀመሪያ ስራዬ ነው ደግሞ ሹክር በላችሁ እና እውነተኛም ነገር ምሰራም አልመሰላችሁም። ብዙ ከስተመሮች ከፋርማሲ ሁላ ደውለው ምን ታዘዘል ምን እናምጣልህ ብለውኛል። ይሄ ስለኔ ትልቅ ገጠመኝ ነው። በጣም ደስ የሚል ገጠመኝ ነው ሳሚዬ። እንደው ጨዋታችንን መቼም ሰዓትም ስለሚይዘን ለተመልካቾቻችንም ብዙ ትምህርት የሚያገኙበት የሚዝናኑበት ምን ነው ብዬ አስባለሁኝ። ሳሚዬ እንደው አሁን ከምትታወቅበት የትወና ሙያ ውጪ ምን ትሰራለህ እንዴ? በያጅ ነኝ። አረ በር መስኮት ምናምን ነገር በያጅ ነኝ። አለ ዘላት ሪች የራስህ? አዎ የራሴ ሁሉ ነገር አለኝ። በጣም ደስ ይላል። በያጅ ነኝ። ኤሌክትሪክ ስራዎችን እሰራለሁ። ስቶቭ ምናምን ጠግናለሁ። ሸክላ ስቶቮች እሰራለሁ። ኤሌክትሪክ ምጣድ እሰራለሁ። በዚህ ስራ ለምንድን ነው ይሄንን የጠየቅኩህ? ያው የትወና ስራ አሁን እኔ እናንተ ባለንበት ስታተስ የቋሚ ስራችን ሆኖ ቤተሰብ ልትመራ የምትችልበት አይደለም። እንደውም አንተ እኔ አሁን እኮ ከትወና ወጥቻለሁ። አሁን ካስትና ሎኬሽን የምሰራው ለምን ከፋይል የሌለበት ሀገር ላይ ፊት ዝም ብለህ አትገብርም። የዛጎል ሚዲያ ቤተሰቦች እንግዲህ ከሳሚ ጋር የነበረን ቆይታ ይህንን ይመስል ነበር። ሳሚ በብዙ ታሪኮቹ ማለት የተወሰነውን ነው ጨልፎ ያካፈለን። እኛ
ለእናንተ ይበጃሉ የምንላቸው ነው ወደ እናንተ ይዘን የቀረብነው። እንግዲህ ከተዋናይ ሎኬሽን ማኔጀር እንዲሁም በፕሮዳክሽን ማኔጀር ካስት ኤጀንት ሆኖ የሚሰራው ሳሚ ጋር የነበረን ቆይታ ይሄንን ይመስል ነበር። ስለ ቤተሰቡ ስላሳለፈው ጊዜ በረዳትነት ዘመኑ ስለገጠሙት ገጠመኞች በተዘዋወረባቸው የኢትዮጵያ ክልሎች ስላሳለፈው ነገር ሁሉ አጫውቶናል። የዛጎል ሚዲያ ቤተሰቦች እናንተም ከዚህ ታሪክ የምትማሩ ላይክ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። በዛጎል ሚዲያ ላይ የሚቀርብ ህብረተሰቡን ያስተምራል የምትሉ ታሪክ ያላችሁ ከስር በመናስቀምጠው ስልክ ቁጥር ታገኙናላችሁ። የዚህ ፕሮግራም አቅራቢ እኔ ዋለልኝ ገሰሰ ነበርኩኝ። በትወናው በሁሉም አብሮኝ የሰራው ሳሚ ዛሬ ከኔ ጋር አብሮኝ ስለቆየ በጣም ደስተኛ ነኝ። ለወደፊቱም እንደዚህ አይነት ታሪኮችን ይዘንላችሁ የምንቀርብ ይሆናል። ዛጎል ሚዲያ የሁላችንም መተንፈሻ ነው። ለነበረን ቆይታ እናመሰግናለን።